አንድ አባት እመቤታችንን በዛይተ ኩሉ አትባልም አሉ ሲባል ሰምቼ የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስተው የተናገሩት ስለሚወደኝ እጅግ ተክለ ሃይማኖት አባቴ ስለሚወደኝ እጅግ ተክለ ሃይማኖት አባቴ እኔን አቅፎ ይዘኛል በ7 ዓመት ይሄ። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑን ሲናፈስ የነበረ አንድ መረጃ ነበር። ታዲያ እሱ ምንድነው? አቡነ ገብርኤል እመቤታችን ድንግል ማርያም ቤዛዊት ማርያም አይደለችም ብለው ብዙዎችን ሲያስቆጣ ብዙዎችን ሲያነጋግር የነበረ አዲስ መረጃ ነው። ታዲያ በዛ ጉዳይ ላይ ቋሚ ሲኖዶሱ ስብሰባ ላይ ገብቶ ነበረ። አዲስ ወጣ መረጃዎች አሉ። እነሱ መረጃዎችን እናያለን። ታዲያ ከእናንተ የሚጠበቀው ምንድነው? ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስተው የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ በታውቁት አቃላችሁ በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምእመናን የማይስቱትን ቃል ማለት ምእመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው። እሺ ቤተሰቦች እዚህ ጋር እንደሰማችሁት ነው። እስኪ በዚህ ላይ ያላችሁን ሀሳብና አስተያየት እናንተም ኮሜንት ላይ ጻፍ አድርጉ። ለኔክስት ቪዲዮ ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው ማርያም አይደለችም እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ክርስቶስ የዓለም ቤዛ ነው የሚለው ላይ እንግዲህ የሚክድ የለም። ኦኬ አለ ሚክደው ማን ነው ከተባለ በፕሮቴስታንት ውስጥ ኢየሱስ የዓለም ቤዛ የሚለው ይካዳል። በተለይ በሪፎርምር ቴዎሎጂ ውስጥ ማለት ነው። ምናልባት እዚህ ሚዲያ ላይ እነ ወንድማችን እነዚህና ማንሻሉ ምናምን የሚባሉ ሰዎች የሚከተሉት ቴዎሎጂ ማለት ነው። እዛ ላይ ቱሊፕ የሚባል 5 ፖይንቶች አሉ አይደል? የካልቪኒዝም 5 ፖይንቶች ቱሊፕ TULIP L ሊሚትድ አቶንመንት የምትል ናት። ሊሚትድ አቶንመንት ማለት ክርስቶስ የሞታው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውምና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዚህ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለው ነው? ኢየሱስ የዓለም ቤዛ ነው የሚለው ነው። ይቆየን። እሺ እዚህ ጋር ደግሞ እንደሰማችሁት ቤተሰቦች አኬ እንደተናገረው መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ ነው፣ እመቤታችን ድንግል ማርያምም የዓለም ቤዛ ነች። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ እናስታላችሁ? እስኪ ኮሜንት ላይ የቀርሜሎስ ተራራ ላይ ነው ያለሁት። እንግዲህ ነብዩ ኤልያስ የኖረበትና ብዙ ታምራት የሰራበት ቦታ ነው። በተለይ ከበዓል ነቢያት ጋር መስዋዕት አቅርቡ ብሏቸው እሳት ከሰማይ ወርዶ እንዲበላ ጠይቁ ብሏቸው እነሱን ያዋረደበትና እሱ ግን እሳት ከሰማይ አውርዶ መሰዊያው ሳይቀር የተቃጠለበት ቦታ ነው ይሄ ቦታ። ስለ ኤልያስ ሳስብ አንድ በጣም የሚገርመኝ ነገር አለ። ኤልያስ ወደ ሰማይ ከማድረጉ በፊት አልለይህም ብሎት ሲከተለው የነበረው ኤልሳዕን ይዞ ወደ ዮርዳኖስ ወንዝ ደረሰ። ዮርዳኖስ ወንዝ ሲደርስ ባህሩን በመጎናጸፊያው ከፈለውና ሁለቱም ተሻገሩ። ከተሻገሩ በኋላ ባህሩ ወደ ቦታው ተመለሰ። ከዚህ በኋላ ለነብዩ ኤልሳዕ ወይም ለደቀ መዝሙሩ ኤልያስ ምን አለው? ካንተ ከመለየቴ በፊት እንዲሆንልህ የምትፈልገው ነገር ካለ ጠይቀኝ አለው። በአንተ ላይ ያደረው የእግዚአብሔር መንፈስ በእኔ ላይ እጥፍ ድርብ ሆኖ ይደርብኛል። በጣም አስቸጋሪ ነገር ነው የለመንከው፣ ግን ባየህ ጊዜ እኔ ሳርግ ሲሆን ባየህ ጊዜ ይሆንልሃል አለው። በነገራችን ላይ አሁን በዚህ ዘመን ቢሆን ያንተ መንፈስ እጥፍ ይሁን ብሎ ለመምህሩ ሲጠይቅ መምህሩ ይናደዳል። ምን ከኔ መብለጥ ነው የምትፈልገው ሊል ይችላል። ኤልያስ ግን ይሆንልሃል አለው። እንዳለውም ኤልያስ ሲያርግ ኤልሳዕ እየሮጠ ተከተለው፣ ከመጎናጸፊያው ወረወረለት። ከዚህ በኋላ
ኤልያስ መንፈሱ በኤልሳ ላይ እጥፍ ሆኖ እንዳደረ በምንድነው የምናውቀው? ብዙ ጊዜ የሚነገረው ያስነሱት ሙት ቁጥር ነው። ያኛው በአንድ አስነስቶ ነበር። ኤልሳ ግን ከሞተ በኋላ ጭምር ሁለተኛ ሙት አስነስቷል። ግን አንድ እዚሁ ታሪክ ላይ ያለ አንድ እውነት አለ። ኤልሳ ከኤልያስ መንፈስ ከወረደለት ወይም መጎናጸፊያውን ከተቀበለ በኋላ በዮርዳኖስ ወንዝ ሲመለስ ዮርዳኖስ ወንዝ ሞልቶ ነው የጠበቀው። ቅድም በኤልያስ ጸሎትና በመጎናጸፊያው የተከፈለው ባህር አሁን ገጥሞ ነው የጠበቀው። ስለዚህ ምን አለ? ኤልያስ አምላክ ወዴት ነህ ብሎ የኤልያስን መጎናጸፊያ መጥቶ ኤልሳ ተሻገረ። ይህ ብቻ የኤልያስ መንፈስ በኤልሳ ላይ እጥፍ መሆኑን ያሳያል። እንዴት ካላችሁ ኤልያስ ወደ ሰማይ ከማድረጉ በፊት ለመጨረሻ ጊዜ ያደረገው ታምር የዮርዳኖስን ባህር መክፈል ነበር፣ ወንዝ መክፈል ነበር። ኤልሳ ደግሞ ኤልያስ ካደረገ በኋላ ለመጀመሪያ ጊዜ ያደረገው ታምር ባህሩን መክፈል ነው። የኤልያስ የመጨረሻ ታምር የኤልሳ የመጀመሪያ ታምር ሆነ ማለት ነው። ይህ ማለት ምን ማለት ነው? የኤልያስ መጨረሻ የኤልሳ መጀመሪያ ሆነ ማለት ነው። እጥፍ ድርብ ማለት ይሄ ነው። ይህ በተለይ ለጀነሬሽናል እንትን በጣም ኢንስፓየር የሚያደርግ ነው። ከኛ የበለጡ ከኛ የተሻሉ ሰዎች አሉ። በጣም የምንመኘው ቦታ ላይ ያሉ ሰዎች አሉ እና ተስፋ እንቆርጣለን። አንዳንዴ እነሱ የደረሱበት ላይ አንደርስም እንላለን፣ እነሱ የሚያውቁትና አናቅም እንላለን። ሜንተርሺፕ ካመንንና ሰዎችን በትክክል ካከበርናቸው የነሱ መጨረሻ የኛ መጀመሪያ ይሆናል። ስለዚህ በተለይ የሆነ ሰው በልጦ ስታይ፣ በጣም ተሳክቶለት ስታይ፣ ትልቅ ደረጃ ላይ ደርሶ ከፍ ብሎ ሲያርግ ስታየው ተስፋ እንዳትቆርጥ። እሺ ቤተሰቦች፣ እዚህ ጋር ደግሞ ዲያቆን ሄኖክ ኃይሌ እንዳስተማረን ትልቅ ትምህርት አግኝተናል ብዬ ተስፋ አድርጋለሁ። ታዲያ ቤተሰቦች ከእናንተ የሚጠበቀው ምንድነው? ይህንን ቻናል ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰዎች ሼር እንድታደርጉልኝ እፈልጋለሁ። ወደ ኔክስት ቪዲዮ። አንድ አባት እመቤታችንን በዛይተ ኩሉ አትባልም አሉ ሲባል ሰምቼ ቆርቆሮይ ነው። በዛይተ ኩሉማ ነች የዓለም ሁሉ ቤዛ፣ የዓለም ሁሉ ቤዛ። ይሄን አላችሁኝ ማትል እናት አለሷ መሳላ መወጣጫ የለንም። መወጣጫችን መሳላላችን እሷ ናት። ያቆምናል መንገድ ሲሄድ ደክሞት ተኛ። ያቆም ሲተኛ ተኝቶ እንቅልፍ ሸለብስ ያደረገው መላእክቶች ሲወጡባት ሲወርዱባት ይህች ቦታ የእግዚአብሔር ደጅ የእግዚአብሔር ቤት ናት አለ። እመቤታችንን እናያያት። በዛይተ ኩሉ ነች እንጂ የሁሉ ቤዛ ማን ልትባል ነው ታዲያ? የእሷን ስም እሳቸው ሊወስዱ ነው? ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች እሷ፣ የክርስቲያኖች ቤዛ። እሺ ቤተሰቦች፣ እኚህ እናታችን ባለፈው ትዝታን ወደ ኦርቶዶክስ ተዋህዶ ተመለስ ያሉት ነበረ። በአሁኑ ደግሞ በአቡነ ገብርኤል ላይ ሐሳብና አስተያየታቸውን ሰጥተዋል። ታዲያ የዚህን እናት ንግግር እንዴት አያችሁት? ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ
የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። እሺ ቤተሰቦች በስተመጨረሻም ይህ የቪዲዮ ማብቂያ ደርሷል። ታዲያ ይህን ቪዲዮ ተመለከቱ ሰዎች ድንግል ማርያም አታሳፍርም። ድንግል ማርያም ቤዛዊት ማርያም ነች። ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ